ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታል። ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና አደረሰን። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያውን እህት አስተናግዳለሁ።
በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሞቼ እንደምን አደራችሁ? እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። አሜን። የእግዚአብሔር ስም ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ስሙ የተመሰገነ የተከበረ ይሁን። አሜን አሜን። እንዲሁም አትለይምና እናቱም አምላክ ወላዲተ አምላክ ለስም አጠራሯ ምስጋና ይገባታል። አሜን። በእውነት እህት ወንድሞቼ እንዲሁም ወንድማችን ብርሃነ ስላሴ ደግመናና ያለው እግዚአብሔር የተመሰገነ የተከበረ ይሁን። ዝክረ ቅዱሳን መካተል ከጀመርኩ እንግዲህ ወደ 2 ዓመት እየሆነ ነው ማለት ነው። እና በዝክረ ቅዱሳን ከተካተልኩ ጀምሬ በጣም እግዚአብሔር የተመሰገነውን ሁሉም ነገር እየተስተካከለ ነው ማለት ነው። ፈጣሪ የተመሰገነ የተከበረ ይሁን። እግዚአብሔር የተመሰገነውን እንዲሁ አንተ ጸሎት በምታደርግልን በምታስተምረን ሰዓት ጸበል እየጠጣሁኝ እየተፈወስኩ ነው። እግዚአብሔር የተመሰገነ ብዙ ያሉና እየተፈወስኩ ነው። ክብር ለድንግል ማርያም ልጅ እግዚአብሔር የተመሰገነ ይሁን። ያው ቅድሚያ ስሜን አላስታወቅኳችሁም። ያው ታወቁ ሁልጊዜ እየመሰከርኩ ነው። በዝክረ ቅዱሳን 1 4 ነው 5 መስክሬያለሁ። በጠቅላላ ወደ 8 ሆነ ብቻ ከመሰከርኩ ማለት ነው። 4ቱ ተስተላልፏል። 4ቱ ያው አልተስተላልፍም። እንግዲህ እሱ ፍቃድ ይሁን። አሁንም እንግዲህ እግዚአብሔር የተመሰገነ የተከበረ ይሁን። አሁን የመጣሁት አባቴ አቡነ አረጋዊ ጾም የ40 ቀን ጾም ነው። ቀደም ይላል ማለት ነው። ከርማን እንጂ እየጾምኩ ያለ እዛ የአምልኮ ስግደት ይመስለኛል። ስግደት የአምልኮ ሳይሆን ዝም ብዬ ስግደት ሰግዳለሁኝ ጾም ሰዓት ማለት ነው። እዛ ስግደት ሰግደት ከጨረስኩ በኋላ ማለት ነው ከፊት ለፊቴ ላይ ማለት ነው ሀገር ግድለ ዝም ብሎ እንደ ክብ እንደ ሸረሪት ነው ማለት ነው። ዝም ብሎ በቃ ከግድግዳው ላይ እንደ ሸረሪት ነው ዞረና በጣም ትልቅ ነው። ከዛ የለም አለ። ክብርና ምስጋና ይግባ ለመድኃኒዓለም ብላችሁ አመስግኑልኝ። አባይ ተክለ ሃይማኖትን ለእኔ የደረሰኝ ለእናንተ የሚደርስላችሁ ወንድሞቼ። ሲጀምር ከ1 እስከ 30 ላሉት ይሄ ነው የምለየው ነገር የለኝም። ሁላቸውም እያደረጉ ነው። ቅዱሳን እመቤቴ እስከ ልጇ መልአካን፣ ሰማዕታት፣ ደናግላን፣ መነኮሳት ሁሉም ሐዋርያት እየተባበሩ ክብር ለድንግል ማርያም ስማቸውን ጠርቼ አላፍርም ማለት ነው። ሰማዕቱ ቅዱስ ጊዮርጊስ ደግሞ ሰማዕቱ ብዬ ስሙን ጠርቼ አላፍርም። ገና ሰማዕት ቅዱስ ጊዮርጊስ ልል ገና ባልቤ ልጠራ ስለ ድረስ የሚልልኝ ክብርና ምስጋና ይግባ ለመድኃኒዓለም። አንዴ ብሩታይት ወልጄ እያለ ማለት ነው ሮመዳን ጾም ነው የነበረው። ገና ሕፃን ናትኝ ትንሽዬ እንደው የ4 ወር ናት ምናምን ነበረች። ከዛ እየሰራሁ እያለ ልጅቱን አልጋ አስተኝቻታለሁኝ። የሰማዕቱ የቅዱስ ጊዮርጊስ እና ድርሳነ ቀይ ቅዱስ ሚካኤል ድርሳን አለኝ። በጎን አድርጌላታለሁኝ። እዛ እኔ ክላሱን ልጆቹ እንዳይገቡ ብዬ ዝግት አድርጌ ቆልፌያታለሁኝ። እሰራለሁ። እዛ 3 ሰዓት ምናምን እንኳን ድምፅ የለም። አሬብቱ ልጅሽ አታለቅስም እንዴ ብርክታ ስትለኝ ተኝታለች አልኳትኝ። ኧረ እስኪ የት አለችኝ ማለት ነው። እዛ ረብዬ ክፍት ሳረግ አልጋው ላይ የለችም። ጊዮርጊስ እንደ በጣም ደነገጥኩኝ። ማን ወሰደ ብዬ ደግሞ ቁልፉ ከኔ እጅ ነው የነበረው። እዛ በአልጋው በታይ ጉንብስ ብዬ ሰዓትኝ በአልጋው ውስጥ ከኔ እንጃ የጊዮርጊስ ነገር መቼም ክብር ለድንግል ማርያም ልጅ እግዚአብሔር የተመሰገነ ይሁን። እስከ ፍራሿ እኔ ቅዱስ ጊዮርጊስ ነው የሚያውቀው ብቻ በአልጋው በታይ ሆና በልቧ ተደፍተኝታ ማለት እስከ ብርድ ልብሱ ቡፍ እያለች ምንም አላልኩም። ክብርና ምስጋና ይግባ ለመድኃኒዓለም። ብድርግ አድርጌ ልጄን ሳማ አደረኳት። ክብር ለእግዚአብሔር። እኔ እንጃ ብቻ ሁሉንም መልአካን እመቤቴ ወላዲተ አምላክ እስከ ልጇ
መላእካንን ቅዱሳን ሐዋርያትን ሁላችሁንም ሁሉ ወላጆቻችሁ አመስግኑ። ለእኔ የደረሰ ለእናንተ የሚደርስላችሁ። ሸር ማድረግ በጣም ጥቅም አለ። ቤታቸው በረከት ይሞላል። እግዚአብሔር የተመሰገነ የተከበረ። እኔ በዝክረ ቅዱሳን በጣም ተለውጫለሁ። ክብር ለድንግል ማርያም። እግዚአብሔር የተመሰገነ። በቃ ደስተኛ ራሱ እንኳ እንቅልፍ ይዞን ሲያድር እንዴት ነው ደስ የሚለን ነው። ክብር ለድንግል ማርያም። እና ማታ ማታ ደግሞ ሰይፈ ስላሴን የሰይፈ መለኮት ማዳመጥ በጣም ጥቅም አለው። ወንድማችን እንዳልከው እግዚአብሔር የተመሰገነ። ረዝሟን ትንሽዬ እንኳን 2 ደቂቃ አስተላልፍልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያወርስልን። አሜን። የአምላካችን ስም የተመሰገነ። ድንቅ ግሩም የሆነ ምስክርነት ነው። ሁላችሁም እንግዲህ እግዚአብሔር ያደረገላችሁን ነገር መላክ ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ ብትልኩልኝ በእውነት በዛ አቀርባለሁ ማለት ነው። ዛሬ እንግዲህ የማቀርብላችሁ የጻድቁ አባታችን የአቡነ ኤዎስጣቴዎስ ገድላቸውን ነው። እንግዲህ ያው ከወር እስከ ወር ከቀን እስከ ቀን የእሳቸውን ገዳም በየዕለቱ እያቀረብኩላችሁ ነው። የእሳቸው ገዳም ነው እያሰራችሁ ያላችሁት የአቡነ ኤዎስጣቴዎስ። እንግዲህ ዛሬ ለበረከት በጻድቁ ስም ደግሞ በእሳቸው ገዳም ለሚሰራው ቤተ ክርስቲያን መስጠት የምትፈልጉትንም በዛው ያለው እንግዲህ በኅዳር ወር የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ ለማንበብ እንጀምራለን። ጸሎትና በረከቱ ከኔ ከኃጥኡ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። እንዲህ ሲል ወደ እግዚአብሔር አምላኩ የጸለየው ጸሎቱም ወክፉ ሆነ፣ ተቀባይነት አገኘ። በልቤ ውስጥ የተከለከላቸው የክብር ቅርንጫፎችን ጠላት እንዳይነቅላቸው የሰጠኸኝንን መክሊቶች ወደሚቀበሉ መለስኩ። ትርፍም 10 መክሊት ሆነ። ይህንን ዓለም ትቼ ተከተልኩት። አንተም እርዳኝ፣ እነሆ ማዳንህም ተመለከትኩ። በእርሷም ያዘዝከኝ ትእዛዝ ፈጸምኩ። በቃልህም የላከኝን መልእክት ወደ ላከኝ አደረስኳት። በቆራጥ ልቦናዬም ጽኑ ፍቃድህን አደረግኩ። ጌታውን እንደሚፈራ አገልጋይም በበጎ ሥራ ሁሉ ወገቤን ታጠቅኩ። እግሮቼንም መረገጫ ወደ ሰላም ወንጌል መንገድ ዘረጋሁ። በሮቼን ጠመድኩ፣ ቀንበሮቼንም ሞፈር ቀንበሬን ያስኩ። እርሻዬንም አረስኩ፣ ትልሜም እንዳይ ዘንበል ወደ ኋላም አልተመለስኩም። ምድሬም በላይዋ የዘራኋትን የእውነት ቃልን አበቀለች። ዋጋዬን አገኝ ዘንድ መኸር ደረሰ። ወደ እረፍት የሚደርሰኝ የድካምም ጨረስኩ ፈጸምኩ። ፊትህን አይ ዘንድና ለጌትነትም እሰግድ ዘንድ ከልጅነቴ ጀምሮ መላ ዘመኔን ጠበቅኩ። በበጎ ነገርም እጠግብ ዘንድ ስንፍናን ተውኳት፣ ፍቃድንም ፈጸምኩ። ተጠርተው እንደቀሩ እንደ ብዙዎች ወደ ኋላ አልተመለስኩም። እንደተመረጡ እንደ ጥቂቶች ቀደምኩ እንጂ ለሌላ እንቅፋት እንዳልሆን ብርሃናዊ አክሊልና ሰማያዊ ዋጋንም እቀበል ዘንድ ስለ ሙታንና ስለ ሕያዋን በምድር ላይ ስላሉና ኋላም ስለሚመጡ ስለ ዓለም ድህነትም ሁሉ ፈጽሞ ጸልዩ። ይህን ከጨረሰ በኋላ ያን ጊዜ መነኮሳትና መምህራን ሁሉ ቤቶቻቸውን ትተው ወደ እርሱ ተሰበሰቡ። ለእርሱም አርድእት ሆኑት። የቃሉን ትእዛዝና እውነትንም ወደዱ። ነፍሱን በዚህ ዓለም የጠላት በጌታ ዘንድ በክብር እንደሚያገኛት ባየ ጊዜ ሰውነቱን ጠላት፣ እርሱ በሥራው ጠቢብ በቃሉም ጭምት በገድሉም ፍጹም ነውና መልካም የሆነ የነገሩ ጣዕም ከማርና ከስኳር ይልቅ በሁሉ ዘንድ ይወዳል። በእርሻው ውስጥ ንጹሕ የመንፈስ ስንዴ ዘርቷልና እንክርዳድ የሌለበት የሕይወትን ፍሬ ሰበሰበ። ከዚህ በኋላ አባ ማዕቀበ እግዚ ልጆቹ እንደበዙ ባየ ጊዜ
እንዲህ አላቸው፣ ከእናንተ ባልንጀራውን ያማ ሰው ቢኖር 100 ጊዜ ይስገድ፣ ወይም በአለንጋ 70 ጊዜ ይገረፍ። ባልንጀራውን ያማ ሰው ቢኖር የእግዚአብሔርን ሕግ አማው ያለውንም የሐዋርያውን ያዕቆብ ቃል አስቡ። ዳግመኛም እንዲህ አላቸው፣ ሰንበታትን ጠብቁ። ሙሴ በኦሪትና በነቢያት መጽሐፍ ሁሉ እንዳዘዘ ቅዱሳን ሐዋርያትን በቀኖናቸው እንዳዘዙን በሐዋርያት ሲኖዶስም የተጻፉት በዓላትን አክብሩ። ይህንና የመሰለውን ሁሉ አስተማራቸው። ለበጎ ሥራም የነቁ የሆኑ ዘንድና በሕይወት ዘመናቸው ሁሉ እግዚአብሔርን በመፍራት ይጠብቁ ዘንድ ልባሞች አስተዋዮች አደረጋቸው። ከዚህ በኋላ 7 ዓመት በሆነው ጊዜ ከዚያ ተነስቶ ከሀገር ወደ ሀገር የወንጌል ትምህርትን እየሰበከ እያስተማረ ወደ አምባሰኔት ምድር እስኪደርስ ድረስ ሄደ። ደብረ በኩር ወደሚባል ዋሻና ደብር በርበር ወደሚባል በረሃ ገብቶ በውስጡ 10 ዓመትም ተቀመጠ። ከዚህም በኋላ ከዕለታት በአንድ ቀን አባ ማዕቀበ እግዚ ከዕፀ ሕይወት በታች ተጠግቶ ሳለ ሕሊናውን ወይም ሐሳቡ ወደ ሰማይ ተነጠቀ። መንፈስ ቅዱስ በመንግሥተ ሰማያት በአንድ ላይ ከእርሱ ጋር የሚኖሩ 2 ሕፃናትን አሳየው። ከዚህ በኋላ የቅዱስ ማዕቀበ እግዚ ሕሊናው ሐሳቡ ተመለሰ። እነዚያም ልጆች ከሩቅ እንስሳትን ሲጠብቁ በግልጽ አያቸው። የእግዚአብሔር ፍቃድ ያያቸው ዘንድ አባታችን ማዕቀበ እግዚ ወዳለበት አደረሳቸዋለሁና። አርድእቶችንም እንዲህ አላቸው፣ ሂዱ እነዚያን ሕፃናትን ጥሯቸው፣ ቃሉን አስተምራቸው ዘንድ እግዚአብሔር አዞኛል። አርድእቶችም ወደ እነዚያ ሕፃናት ሂደው አባታችን ማዕቀበ እግዚ ይጠሯችኋል አሏቸው። እነዚያም ሕፃናት ከብቶቹን ትተው ተነሱ። ወደ እርሱም ሄደው እጅ ነሱት። እርሱም ከማዕርና ከስኳር ይልቅ የሚጣፍጥ የእግዚአብሔር ቃል ያስተምራቸው ጀመረ። እነዚህ ሕፃናት የእግዚአብሔርን ነገር በሰሙ ጊዜ ከጌቶችን ከኢየሱስ ክርስቶስ ከሥጋዊ አንስቶ እስከ ዕርገቱ ድረስ የእግዚአብሔርንም ቃል በነገራቸው ጊዜ በአባታችን ፊት አለቀሱ። በዚያም ዕለት የእውነት ቃል ወንጌልን እየተማሩ ዋሉ። ሰው ወዳጅ በሆነ በእግዚአብሔር ፈቃዱም አንዱ ሕፃን ሞተ፣ ሁለተኛም በማግስቱ ሞተ። የእነርሱ ማደሪያቸው መንፈስ ቅዱስ እንዳሳየው በመንፈስ ሰማያት ከአባታችን ማዕቀበ እግዚ ማደሪያ ጋር አንድ ሆነ። ከዚህም በኋላ አባታችን ማዕቀበ እግዚ እንዳስለመደ ለማስተማር ሲመላለሱ ስሙ አብሳዲ የሚባል አንድ ሰው አገኘ። አባታችን ማዕቀበ እግዚም ባየው ጊዜ ወደደው፣ በበላዩም መጠምጠሚያውን አኖረ። ያንንም መንፈስ ቅዱስ አብሳዲ ላይ ወረደ። አባታችን ማዕቀበ እግዚንም ተከተለው፣ ረድንም ሆነው በትሕትና ያገለግለው ነበረ፣ እጅም ያስደስተው ነበረ። አባታችን ማዕቀበ እግዚ የአብሳዲን አካሄዱን በጥበብና በማስተዋል በሥራውም ሁሉ የቆረጠ እንደሆነ ባየ ጊዜ የምንኩስና ልብሶችን አለበሰው። ጽሕፈትንና ቅዱሳት መጻሕፍትንም ማንበብን የመነኮሳት የቅኖናን ሕግንም አስተማረው። አብሳዲ መጻሕፍትን ለማጥናት ለማንበብ ለመተርጎም ብቁም መምህር ሆነ። አባታችን ማዕቀበ እግዚም በመንፈስ ቅዱስ አብሳዲ ከእርሱ በኋላ ለልጆቹ አባት ለመንጋዎቹም ቸር ጠባቂ እንደሚሆን ትንቢትም ደግሞ ተናገረ። ስፍር ቁጥር የሌለውን በርካታ የሚሆኑ ወንዶችን ሴቶችን በእጆቹ መነኮስ ታላላቅ እኒህ ናቸው። አባ አብሳዲና አባ መርቆሪዎስ፣ አባ ማቴዎስና አባ በኪሞስ፣ አባ ገብረ አምላክና አባ ገብረ ኢየሱስ፣ አባ ገብረ መስቀልና አባ ፄዋ ወንጌል፣ አባ ማቲያስና አባ ቆዝሞስ፣ አባ አፍቀረነ እግዚ፣ አባ ቴዎድሮስ። እነዚህ በሥጋቸው ሳሉ እንደ መንፈሳውያን መላእክት ተመሰሉ። በኢትዮጵያ ንጉሥ በአምደ ጽዮን ዘመነ መንግሥት ጊዜ በሴቶችና በወንዶች በካህናትና በመነኮሳት ዘንድ ስደት ሆነ። ንጉሥ አምደ ጽዮን በጸሎትና በቁርባን ከእኔ ጋር አንድ ሁኑ ተባበሩ አላቸው። እነሱም የአባትህን ሚስት ስላገባ ከአንተ ጋር አንተባበርም አሉት። ዳግመኛም ንጉሥ እንዲህ አላቸው፣ ወርቅና ብር ልብሶችንም ለፍላጎታችሁ ውሰዱ አላቸው። እነሱም
ብራና ወርቅንም ለጉስቁልና ይሆን አሉት። ንጉሥ አምደ ጽዮንም ከአባታችን ከበጸሎተ ሚካኤል ጋር አባረራቸው። ሁሉንም ተበተኑ። ከዚህ በኋላ አባ ማዕቀበ እግዚእ ልጆቹን የተቸገሩትን እየረዱ በእጃቸው ሥራ እንዲኖሩ እንጂ ከማይገባ ሰው ምጽዋትን እንዳይቀበሉ አዘዛቸው። ሐዋርያት ድድቅልያ በተባለ መጽሐፍ ሥራ ፈቶች እንዳይሆኑ የእጅ ሥራ ልጆቻቸውን አስተማሯቸው እንዳሉ ከእኛ የምድር ገበሬዎች ነበሩ። ድንኳንንም የሚሰሩ ነበሩ። አሳ አስጋሪዎችም ነበሩ። ልጆቼ ሆይ እርስ በርሳችሁ ትታነጹ ዘንድ ሰላምን ወይም ፍቅር አንድነትን ተከተሏት። ስለ መበልም የእግዚአብሔርን ሥራ አትሻሩ። ነገር ግን ንጹሕ ሁሉ ለንጹሐን ነው። ክፉስ ለሰው በጥርጥር ያለ አቅም መብላት ነው። ዳግመኛም እንዲህ አላቸው፣ እግዚአብሔርን እመኑት፣ የሰውነታችሁን ምኞት አታስቡ። በሃይማኖቱ የደከመውንም ተቀበሉት፣ አድሎንም አታደርጉ። አግባበስ የተቸገሩትን ትረዷቸው ዘንድ ነው። ለራሳችሁም አታድሉ። በእውነት በአንድነት ባልንጀሮቻችሁን በምታስደስቱበት ገንዘብ ታስደስቱ ዘንድ ሁላችሁም ፈልጉ። በአንድ ጽናት በአግባብ ከተሻገረ ጋራም አትጨመሩ። ሐዋርያት ከተሻገረ ሰው ጋር እንደተሾመ ሰው ሆኖ የሚጸልይ ሰው ቢኖር ከእርሱ ጋር የሚጸልይ እርሱ ይሻር ብለዋልና፣ በሟች ሥጋችሁ ላይ ኃጢአትን አታንግሷት። ሰውነታችሁም ለሕገ እግዚአብሔር አስገዙ እንጂ ኃጢአትም አታስገዟቸው። በእግዚአብሔር ጸጋ ሕገ ወንጌልን ውስጥ እንጂ በኦሪት ሕግ ውስጥ አታኖሩምና። በሙሴ ሕግና በነቢያት ሁሉ መጻሕፍት ቅዱሳን አባቶች በሚሆኑ በሐዋርያት ቀኖናም እንድታዘዙ ሰንበታትን አክብሩ። ሐዋርያት በሲኖዶሳቸው እንደሰሩ በዓልን አድርጉ። ከቅዱሳት መጻሕፍት ፍሬዎች ሁሉ ይህንን የመሰለውን የትምህርት ሽቱ ሰብስቡ። ኤዎስጣቴዎስም ከብርሃነ አበባ ፍሬዎች የማር ወለላ እንደምትሰበሰብ የደከመችበትን ነገሥትና ሌሎችንም ሰዎችንም ለጤንነት እንደሚወስዱ እንደ ሠራተኛ ንብ የተመሰለ ነው። ይህም ማዕቀበ እግዚእ ለሰው ከማስተማሩ በፊት እርሱ አስቀድሞ ይህ ሥራ ነበረ። ጌታችን የሚያስተምርና የሚሠራ በመንግሥተ ሰማያት ታላቅ ይሆናል እንዳለ። ከዚህ በኋላ የኢትዮጵያ ንጉሥ አምደ ጽዮን በምድረ ወጅስላ የአባታችን የቅዱስ ማዕቀበ እግዚእ ዜናውን በሰማ ጊዜ ያመጡት ዘንድ ወደ እርሱ ላከ። መልእክተኞችን ወደ ማዕቀበ እግዚእ በደረሱ ጊዜ ይህን ነገር ነገሩት። ከንጉሥ መልእክተኛ ጋር ሄደ። በደረሰም ጊዜ ወደ ንጉሥ ገባ። ንጉሥም አምደ ጽዮን እጅ ነሳው፣ በበጎ ነገርም ተናገረው። እንዲህም አለው፣ ብትፈልግ ወርቅና ብርን ለልጆች ፍላጎት የከበሩ ልብሶችንም ግምጃዎችንም ሽልማቶችንም ለቤተ ክርስቲያን ውሰድ፣ ምድርንም ለመታሰቢያ ውሰድ። አባት ሆይ አንተ አባት ሁነኝ፣ እኔም ልጅ እሆንሃለሁ። ስለ እኔም ጸልይ። አባታችን ቅዱስ ማዕቀበ እግዚእ ንጉሡን መልሶ እንዲህ አለው፣ እኔ የዚህን የኃላፊ ዓለም ገንዘብ አልፈልግም። ለሰው ዓለሙን ሁሉ ቢገዛ ነፍሱን ግን ካጣ ምን ይጠቅመዋል? ስለ ክርስቶስ ፍቅር ትቼዋለሁ። ይህን ሁሉ ከንጉሥ ደጃፍ ወጣ። ከዚህ በኋላ ንጉሥ አምደ ጽዮን በሰላም አሰናበታቸው። አባታችን ማዕቀበ እግዚእም ተሰዶ የሰራዌ መስፍን በሚሆን በነገደ ክርስቶስ ዘመን ጊዜ መጣ። ከእርሱም ጋር የተሰደዱ ሰዎች ቁጥርም 1000 መነኮሳት ነበሩ። ጌታችን በወንጌል ስለ ጽድቅ የሚሰደዱ ንዑዳን ክቡራን ናቸው፣ መንግሥተ ሰማያት የእነርሱ ናትና እንዳለ። አባታችን ኤዎስጣቴዎስም የእግዚአብሔር ትእዛዝ ይሰብክ ያስተምር ዘንድ በአውራጃዎችና በምድር ሁሉ ዞረ። ሲያስተምርም ከአጸደ ቤተ ክርስቲያን አይርቅም ነበረ። የጸሎት ጊዜም በደረሰ ጊዜም ቆቡንም ይሸፋፈን፣ ዓይኖችንም እንባንም ያፈስ ነበረ። እንደ ውሃም በልብሱ ላይ ይፈስ ነበረ። ሥጋውም ይንቃት ነበረ። የሰውነቱን ቆዳም በሥራ እና በድካም ከአጽሙ ጋር በአንድነት ያደርቅ ነበረ። ወራሲነ እግዚእም የአባታችን ኤዎስጣቴዎስን የዋህነቱን ትሕትናውን
በመንፈስ ቅዱስ የሆነ አካሄዱን ባየ ጊዜ ወደደው። የዚህ ዓለም ትካዜ ምንም በበላይ አልነበረም። ቅዱስ የሆነ አባታችን ኤዎስጣቴዎስም ወራሴን እግዚእን እንዲህ አለው፣ ለክርስቲያን እንደታዘዘ በአንዲት ሚስት ኑር፣ የክርስትናንም ነፍስ ለአረማውያን አትሽጥ። ወራሲነ እግዚእ ሆይ አሁንም እግዚአብሔር የሚልህን ስማ። በሕዝቤ ላይ ገዢ አድርጌ ሾሜሃለሁና አሁንም ከአንተና ከልጆች ጋር ሹመትን አልወስድም። የንጉሥ ሰራዊት በኃይል የምድርህን ወንዝ አይሻገሩም አያሸንፍህምም። የነቢያት ተከታይ ካህን ንጹሕ የሚሆን አባታችን ኤዎስጣቴዎስም እንደዚህ ባለው ጊዜ ወራሴን እግዚእ እሺ በጎ ከቤተሰቦች ጋር እመክራለሁ አለም። ያም ገዢ እንደዚህ ባለ ጊዜ ከእነሱ እና ከልጆቹ ላይ ሹመቱ አለፈችም። ከአባቱ አገልጋዮች ጸያፍ ለሆነ ለአንድ ሰው ተሰጠች። ስለዚህም ነገር ኤዎስጣቴዎስም ነቢይ እንደሆነ ታወቀ። ወደ ቀደመ ነገራችን እንመለስ። ከዚህ በኋላ አባታችን ኤዎስጣቴዎስም ወደ ሰራዊ ሀገር ተመለሰ። የእግዚአብሔርን የመንግሥትን ወንጌልም ሰበከ። በውስጧም ያሉ ሕዝቦች ግን ትምህርቱን አልተቀበሉም፣ ግብራቸውም ክፉ ነውና። ደምን የሚያፈሱ ክርስቲያንንም የሚሸጡ ቅሚያንም የሚወዱ በእግዚአብሔር ሕግ ያልታዘዘ የሆነ ሴቶችን አብዝተው የሚያገቡ ነበሩ። ቅዱስ አባታችን ግን በዚያች አገር ውስጥ ጾምና ጸሎት እየተጋደለ እስከ 7 ዓመታት ተቀመጠ። ከምድራቸውም ፍሬም ከውሃ ብቻ በቀር ምንም አልቀመሰም ነበረ። የቤተ ክርስቲያን ፋና ርዕስ ባህታውያን ኤዎስጣቴዎስም ስለ እነርሱ እየማለደ በጾምና በጸሎት ተጋደለ እንጂ ከርኩሳን መኳንንት ማዕድም አልበላም። ትዕቢተኞችም ከሚሆኑ ከባለጸጎች ቤትም ወይንና ጠጅን አልጠጣም። ነቢይ ዳንኤል የባቢሎንን ንጉሥ ከሚሆን ከናቡከደነፆር ማዕድ እንዳልበላና የሜዶን ንጉሥ በሚሆን በዳርዮስ ቤት የቅሚያ ወይንን እንዳልጠጣም ከዕለታት በአንድ ቀን ቅዱስ አባት አባ ኤዎስጣቴዎስ በቤቱ ውስጥ ሳለ ከደቀ መዝሙርቱም አንዱ ማር አመጣለት፣ ይበላ ዘንድም በፊቱ አቀረበለት። አባታችን በጣቱ ጫፍ ያን ማር በቀመሰ ጊዜ ጣፋጭነቱ አድንቆ ማሩን ከአፉ አውጥቶ ወደ ምድር ተፋ። የሥጋ ምቾትን ጣዕምን ከአፉ ያረቅ ዘንድ ልጆችን ይህ ማር ጣፋጭ ነው፣ እኔ ግን ከተወለድኩ ጀምሬ ከእነሱ አልበላሁም፣ ያለ ዛሬም ጣፋጭነቱን አላወቅኩም አልቀመስኩም አለ። የምግቦችንም የጣዕም ፍቅር ያልወደደ የዚህን መንፈሳዊ አባት ትምህርቱን አደንቃለሁ። ለወንጌል መንገድ ወይም ሕግ ተዘጋጅ እንጂ ፈጣሪው እናንተ የማታውቁት እኔ የምመገበው ምግብ አለኝ ሲል ሰምቶታልና። ዳግመኛም ሐዋርያው ጳውሎስ እንዲህ አለ፣ መብል ግን ወደ እግዚአብሔር አያደርስንም፣ ብንበላም አይረባንም፣ ባንበላም አይጎዳንም፣ የክርስቶስ ፍቅር ይሻለናል እንጂ። አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ ደስ ይላቸዋል፣ ደስ እንዳላላቸው የሸጡም እንዳልሸጡ፣ የገዙም እንዳልገዙ፣ የበሉም እንዳልበሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህን ዓለም ተድላ ሁሉ ያልፋልና። ይህንን ሁሉ አስተውሎ ለመጠበቅ ተዘጋጅ። የሞቱንም መስቀል ይዞ የጌታውን ፍለጋ ተከተለ። በመንግሥተ ሰማያት ያገኛት ዘንድ ነፍሱን በዚህ ዓለም ጣላት። በማያልፍና በማያረጁ ዘመናት በኢየሱስ ክርስቶስ ዘንድ በላይ በሰማይ ሕያው ይሆን ዘንድ ሥጋውን በምድር ቀጣት። የቅዱሳን አባቶቻችን አቡነ ኤዎስጣቴዎስ ጸሎትና በረከት ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት እግዚአብሔር ሞልቶ ይቀበልልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት የሰላም አምላክ ይጎብኘን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ከዚህ በመቀጠል ለበረከት አንድ ተአምር አነባለሁ።
ልመናውና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ይሁንና የተራቡትን በማጥገብ የተጠሙትን በማርካት በችሎታው መጠን ምጽዋትን በመስጠት የአባታችንን የኤዎስታቴዎስን መታሰቢያ የምታደርግ በአክሱም ሀገር ውስጥ አንዲት ሴት ነበረች። ይኸውም መስከረም 18 ቀን ነው። በእንደዚህ አይነት ስራም ሳለች የበጎ ስራ ጠላት የሚሆን ሰይጣን ፈተናት። በእርሷም ላይ ሁለቱን አይኖቿን እስኪያውር ድረስ በእርሷ ላይ ወጥመድን አመጣባት። እርሷም እያዘነች ብዙ ዘመን ተቀመጠች። ወደ እግዚአብሔር እንዲህ እያለች ትማል ነበረ። ጌታዬ ሆይ አገልጋይ ኤዎስጣቴዎስ በእውነትና ንጹሕ በሆነ ልብ በሥጋና በነፍስ ቅድስናን በፊት የሄደውን አስብ። ስለ እርሱም የደከመች ባሪያህን የአገልጋይን የኤዎስጣቴዎስን መታሰቢያ በመትጋትና በማዘጋጀት እሰራ ዘንድ ፈውሰኝ አለች። ከብዙ ዘመን በኋላ የዓይኖቿ ብርሃን ተመለሰ። በአባታችን የኤዎስጣቴዎስ ጸሎት ተፈወሰች፣ ብርሃንን አየች። የጻድቅ ሰው ጸሎት በእውነት ግድጃን ትፈጽማለችና ጸሎትና በረከቱ የጻድቁ አባታችን የኤዎስጣቴዎስ ካዘነው ከተከዝንበት ከገባንበት ራንቋ ከታሰርንበት ሰንሰለት ፈትቶ ያወጣን ዘንድ ጸሎት ልመናችንን ያሳርግልን ዘንድ የእግዚአብሔር በጎ ፍቃድ ይሁን። ሁላችንም ይጠብቀን። ጻድቁ ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ዓለማትን ሁሉ ይባርክልን። ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ታመው በሆስፒታል በተለያየ ስፍራ በቤታቸው በጸበል ስፍራ ያሉትን ሁሉ ጠያቂ አጣው በመንገድ የወደቁትን ስደተኞች ሕሙማን ሁሉ እግዚአብሔር ይፈውስልን። በጻድቁ ላይ አድሮ ይፈውስልን። እንደዚሁም ደግሞ የታሰሩትን ያስፈታልን። በመንግስት የታሰሩትን በአጋንንት የታሰርነውን ሁሉ እግዚአብሔር ይፍታን። ሁላችንም በያለንበት ይጠብቀን። በአንድነት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ለበረከት ደግሞ ቀጣዩን ገድለ አቡነ ኤዎስጣቴዎስን ይቀጥላል። ይህንን ፕሮግራም የምትከታተሉ ሼር፣ ላይክ በማድረግ ለጻድቁ በረከት ተሳታፊ አሳታፊ ትሆኑ ዘንድ በቅዱሱ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የኤዎስጣቴዎስ በረከታቸው በሁላችን ላይ ይደር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለማንበብ እንጀምራለን። ጸሎትና በረከታቸው ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። አንድ አምላክ በሆነ በእግዚአብሔር ስም አምነን ቀዳሚነቱ ከህሊና አስቀድሞ የነበረ ድህራዊነቱም በልቦና ወዲያ ፍጻሜ የሌለው በአካል ሶስት በመለኮት አንድ የሆነ መንግስቱ ከሁሉ በላይ የሰለጠነ ግዛቱም የጸና በደብረ ጽዮን ፍትህን ያሰፈነ በደብረ ሲናም ሕግን የሰራ ለእርሱ ፍጹም ክብርና ልዕልና ይገባል። ንጹሕና ድንግል የሆነ ፈጽሞ ታላቅ የሆነ የአባታችን የአባ ኤዎስጣቴዎስን ነገር ከትሩፋቶቹ ጥቂት ነገርን እንነግራለን። እርሱም የነቢያት ተረፈ የሆነ ታላቅ ነቢይ ነው። ከታናሽነቱ ጀምሮ በሕግ ቅኖና የኖረና የታመነ የሐዋርያት ተከታይ ነው። አቡነ ኤዎስጣቴዎስ ከፈጣሪው ከእግዚአብሔር እጅ 10 ቃላት የተጻፈባቸውን 2 ጽላት የተቀበለ ዳግማዊ ሙሴ ይባላል። አቡነ ኤዎስጣቴዎስ ለወገኖቹ እስራኤልን መዓትን ያበረደ ዳግማዊ አሮን ይባላል። ዳግመኛ በምድር ላይ ዝናብ እንዳይዘንብ ሰማይን 3 ዓመት ከመንፈቀ የዘጋና ለአምልኮ ሕግ ቀናይ የሆነ ዳግማዊ ኤልያስ ይባላል። አቡነ ኤዎስጣቴዎስ
አንዱን በሕይወት ሳለ አንዱን ከሞት በኋላ ሁለት ሙታንን ያስነሳ ዳግማዊ ኤልያስ ይባላል። ይከፍት ዘንድ የመንግሥተ ሰማያትን መክፈቻ ቁልፍ የተሰጠው ዳግማዊ ጴጥሮስ ይባላል። ልሳነ ዕረፍት ብርሃን ዓለም የተባለ ዳግማዊ ጳውሎስ ይባላል። አባታችን ማዕቀበ እግዚእ የአካለስያ መጋቢያ የቅድስት ቤተ ክርስቲያን መሠረቷና ምሰሷ የሆነ የቀሌምንጦስ ተከታይ ነው። አቡነ ኤዎስጣቴዎስ የቤተ ክርስቲያን መብራትና የሃይማኖት ምሰሶ የሆነ ዳግማዊ ቄርሎስ ይባላል። ለሃይማኖት ሕግ በመቅናት ጽሕሙን ብዙ ጊዜ የተነጨና ጥርሶቹን የተሰበረ ዳግማዊ ዲዮስቆሮስ ይባላል። የስሙ ባለሟልነት የፍቅር አንድነቱ ብዛት ከሕዝበ ክርስቲያን ጋር ይኑር ለዘለዓለሙ አሜን። እነሆ የነገሩን መጀመሪያ የሥራውንም ጥንት ነገር እንናገራለን። በምስራቅ በኩል በምድረ ጽር ደቂቀ ሄባ ከተባሉት ወገኖች የእናቱ ስም ሶስና የአባቱ ስም እስጢፋኖስ የተባለ ከመንግሥቱና ታላላቆች ከሆኑ ከመኳንንት ወገን የተወለደ ስሙ ክርስቶስ ሞዓ የሚባል አንድ ሰው ነበረ። እርሱም መንበርታ ከተባለ ሀገር ዕዳ አብይ ቤት የተባሉ የሚጠሩ የሹማምንት ወገኖች የእናቷ ስም አቅሌስያ የተባለች የአንድ ባለጸጋ ሰው ልጅ አገባ። የእርሷም ስም ስነ ሕይወት ይባላል። ሁለታቸውም በእግዚአብሔር ፊት ደጋጎች ነበሩ። በትእዛዙ ሁሉ ጸንተው የሚኖሩ ነበሩ። ጾም በመጾም ጸሎትን በመጸለይ የእግዚአብሔርን ሕጎች 10 ቃላተ ኦሪትንና 6ቱን ቃላተ ወንጌልን ጠብቀው ይኖሩ ነበረ። ክርስቶስ ሞዓም ከሚስቱ በቀር ሌላ ሴትን አያውቅም ነበረ። ስህነ ሕይወት የተባለች ሚስቱም ከባሏ በቀር ሌላ ወንድን አታውቅም ነበረ። ካላቸው ገንዘብ ሁሉ የተቸላቸውን ያህል ፈጽመው ለተቸገሩት እናት አባት ለሌላቸው ለመነኮሳትና መነኮሳያት ለመበልቶች ለአብያተ ክርስቲያናት ምጽዋትን በመስጠት በጎ ምግባር አብዝተው ይሰሩ ነበረ። ጋብቻቸውም በንጽሕና ጠብቀው ይኖሩ ነበረ። ነገር ግን ልጅ ያልነበራቸውም ስነ ሕይወት የተባለች የክርስቶስ ሞዓ ሚስት ልጅ ስላልነበራቸው ፈጽማ ታዝን ነበረ። በትሑት ስብዕና ልቦናን በሕዝቡ እንባ አዘውትራ ወደ እግዚአብሔር እንዲህ እያለች ትጸልይ ነበረ። አቤቱ ጌታ ሆይ ልብህን ደስ የሚያሰኝ ጽድቅን የሚሠራ ሐዘኔንም የሚያረጋጋ የተባረከ ልጅን ስጠኝ፣ እርሱንም ለአንተ መባ አድርጌ እሰጥሃለሁ እያለች እየጸለየች 15 ዓመት ተቀመጠች። ከዚህ በኋላ ጸሎቷንና ብጽዕቷን ተሰማ። ከአሸናፊ እግዚአብሔር ዘንድ ደረሰ። የልቦናዋን ዘንድ ወደ ደስታ ተመለሰ። እንባዋም ለቅሷም ወደ ሐሴት ተቀየረ። የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ዘንድ ወደ እርሷ ተላከ። ከፊቷም ቆሞ ታያት። ስነ ሕይወት የእግዚአብሔር መልአክም ባየችው ጊዜ ከግርማው ከገናንነቱ የተነሳ ፈራች፣ ተንቀጠቀጠች። እንደ እሳትና እንደ ነበልባል በኃይል የሚነድ ክንፉን ባየች ጊዜ ፍርሃት ከእርሷ ተወገደ። ልብሱም የእሳት ፍህም ይመስል ነበረ፣ ሽፋኑም መብረቅ ይመስል ነበረ። ከእርሷ ጋር በየዋህነት ወይም በለዘብታ ይናገር ጀመረ። እንዲህም አላት፣ ስነ ሕይወት ሆይ ጸሎትሽና ምጽዋትሽ ከእግዚአብሔር ዘንድ ደርሷል። አይዞሽ፣ አትፍሪ። እንሆ ንጹሕና ቅዱስ የሆነ የተመረጠ ወንድ ልጅ ጸንሰሽ ትወልጃለሽ። እርሱም በመንግሥተ ሰማያት ታላቅ ሰው ይሆናል። ብዙዎችንም ጣዖትን ከማምለክ ወደ ፈጣሪያችን እግዚአብሔር ይመልሳቸዋል። በትምህርቱም የብዙዎች መድኃኒት ይሆናል። የነቢያትን የሐዋርያትን መጻሕፍትን ይተረጉማል። በእርሱም ሰነፎችን እርሱም በመንግሥተ ሰማያት ታላቅ ሰው ይሆናል።
ብዙዎችንም ጣዖትን ከማምለክ ወደ ፈጣሪያቸው እግዚአብሔር ይመልሳቸዋል። በትምህርቱም የብዙዎች መድኃኒት ይሆናል። የነቢያትና የሐዋርያት መጻሕፍትም ይተረጎማል። በእርሱም ሰነፎችን ያለብማቸዋል፣ አስተዋዮች ያደርጋቸዋል። ከመንፈስ ቅዱስ ረድኤት ጡቶች ውሃ ክህደት ያልተቀላቀለበት ወተት ትምህርትን ያፈሳል። ለሚጠጣው የማይጥል የማይፍገመገም ጠብቆ ለሚይዘውም ለማይዋረድ ነው። ትምህርቱን የጠበቀው የሰራውንም አስሩን ለተከተለው የዘላለም ሕይወትን ያገኛል። ሥርዓቱ የሚሄዱትን ሁሉ ከመከራ ከጥፋትና ከክፉ ነገር ሁሉ ይጠብቃቸዋል። ትምህርቱን ነፍሱን ሰውነቱን የሚቃወማት ግን አውሎ ንፋስ እንደሚበትነው እንደ አደባባይ ትቢያ ይሆናል። ቦታውም አይታወቅም፣ ፍለጋውም አሰሩም አይገኝም። ትምህርቱን የሚቃወሙት ሁሉ እንዲሁ ይሆናሉ። የዓለም ሁሉ ኢጲስቆጶስ የሆነ ጌታን ይቃወማሉ እንጂ እኛን የሚቃወሙ አይደሉም እንዳሉ ሐዋርያት። ስነ ሕይወት የእግዚአብሔር መልአክ የሚካኤልን የነገሩን ጣፋጭነት በሰማች ጊዜ ልቧ ተደሰተ፣ ሕሊናዋም ከሐዘን ተረጋጋ። መልአኩም ከእርሷ አልፎ በታላቅ ምስጋና ወደ ሰማይ ዐረገ። እርሷም የመላእክት አለቃ የሚሆን ቅዱስ ሚካኤልን እንደ ታያትና እንደ ነገራት ለባሏ ለክርስቶስ ሞዓ ነገረችው። ባሏ ክርስቶስ ሞዓም ከእኛ የሚወለደው ሕፃን የመንፈስ ቅዱስ ማደሪያ እንደሚሆን የጥበብና ምክር የእውቀትም ባለጸጋ እንደሚሆን በሃይማኖቱም የጸና ትዕግስትንም የታጠቀ ፍቅርንና የዋህነትን የተላበሰ እንደሆነ በይቅርታው ፍጹም እንደሆነ አስቀድሜ አወቅኩ አላት። የሁለታቸውም የክርስቶስ ሞዓና የሚስቱ ስነ ሕይወት ልብ ስለ ሕፃን አንድ ሆነ። ከጥቂት ቀን በኋላ የክርስቶስ ሞዓ ሚስት ስነ ሕይወት በጥቅምት 17 ቀን ጸነሰች። ከጸነሰች ቀን ጀምሮ ፊቷ በመንፈስ ቅዱስ ጸጋ የበራ ሆነ። የወይን ጠጅን እንደ ጠጣ በልቧ የምትደሰት ሆነች። ይህም በሆዴ ውስጥ ያለው ምንድን ነው አለች። ስነ ሕይወት ፈጽማ እየጸለየችና እየማለደች ተቀመጠች። ሕፃኑም ከጸነስኩ ጀምሮ ሕሊናዬ ሐሳቤም እንደ ፋና ይበራል እያለች ከዚህም በኋላ በ9 ወር ከ5 ቀን ሐምሌ 21 ቀን የኢትዮጵያ ንጉሥ ይኩኖ አምላክ በነገሰ በ9ኛው ዓመት የመላእክት አለቃ ቅዱስ ሚካኤል እንዳበሰራት ስነ ሕይወት ያማረ ልጅን ወለደች። ሕፃኑም በተወለደ በ3 ቀን የእናቱን ጡት እየጠባ ዓይኖቹን ወደ ሰማይ አቅንቶ እግዚአብሔር ፍጹም አመሰገነው። እናቱ ምስጋናውን ሰምታ አደነቀች። ስለዚህም ሥራ እንዲህ አለች። ከሰው ጋር ሳይነጋገር ወይም ፈጽሞ ከሚያመሰግን ከአንድ ሰው ጋር ሳይነጋገር ምስጋናን የሚያቀርብ ከቀደሙትም ቢሆን ከኋለኛቸውም ቢሆን አልሰማሁም። ከእናቱ ጋር ሳይነጋገር እግዚአብሔርን የሚያመሰግነው የሚናገረው እንደዚህ ያለ ሕፃን ከሁሉ ዓለምና ከኢትዮጵያ ሀገር በየት ተገኛለች? የሕፃኑ እናቱም ልጇን እንዲህ አለችው፣ የዓይኖቼ ብርሃን ልጄ ሆይ እንደዚህ ያሉትን ምስጋናዎችን ማን አስተማረህ? ያም ሕፃን ፈጽሞ የተናገራትንና የመለሰላትን ነገር የለም። ዳግመኛም በዚች ሌሊት በእናቷ እቅፍ ተኝቶ ሳለ የጸሎት ሰዓት በደረሰበት ጊዜ እግዚአብሔርን አመሰገነው። እናቱ ግን ተኝታ ነበረ። ከልጁም የምስጋና ድምፅ የተነሳ ነቃች። እንደ ላሜህ ልጅ እንደ ኖህ በተወለደ በ3ኛው ቀን የሚያመሰግን ልጅን ስለሰጣትም እግዚአብሔርን አመሰገነችው። ይህን ሕፃን የተመረጠ እግዚአብሔር በቅዱሳኑ ዘንድ በእውነት የተመሰገነ ነው። ሕፃኑም 40 ቀን ከሞላው በኋላ ክርስትና አስነሱት። ስሙንም ማዕቀበ እግዚእ ብለው ሰየሙት። መንፈስ ቅዱስ በዚህ ሕፃን ላይ አደረ። የአባቱንና የእናቱን ስም መጥራት ሳያውቅ ምስጋናውን ይናገር ዘንድ አንደበቱን ፈታ።
በዳዊት አፍ ከሕፃናትና ጡትን ከሚጠቡ አንደበት ምስጋናን አዘጋጀ የሚል ቃል እንደተጻፈ፣ ዳግመኛም በሰለሞን አፍ ጥበብ ዲዳዎችን አናገረች፣ የሕፃናቱንም አንደበት አቀና የቀና አደረገች እንዳለ፣ የዚያም ሕፃን እናቱ እስኪ ጎለምስ ድረስ በመልካም አስተዳደግ አሳደገችው። እግዚአብሔርም ከመላእክት አለቆች ሰይፎቹን የያዙ 2 መላእክትን ይጠብቁት ዘንድ ላከለት። ስለዚህም አባቱ ማዕቀበ እግዚእ ብሎ ጠራው። የእግዚአብሔር ጸጋ በላዩ ላይ አድሮበት ይኖር ነበረ። ሕፃኑም 7 ዓመት በሆነው ጊዜ እናቱ እንደ ነቢይ ሳሙኤል ለእግዚአብሔር እንደተሳለች ንጹሐን ካህን የሆኑ ሕይወቱንም እንደ መልአክ ካደረገ ወደ መነኮሳትም ቦታ በኤልያስ ሰረገላ ወደሚሄድ ከሰውም የሸሸ መነኩሴ ወዳለበት ደብረ ማርያም ተብሎ ወደሚጠራ የገርአልታ ምድር ወስዳ ሰጠችው። ከዚህ በኋላ ባደረ ጊዜ እናቱ ወንድም ወደሚሆን ወደ አባ ዳንኤል ጥበብንና ተግሳጽን ይማር ዘንድ ማዕቀበ እግዚእን ወሰዱት። አባ ዳንኤል በሕፃኑ ላይ ያደረ የእግዚአብሔር ጸጋ ባየ ጊዜ እጅግ አደነቀ። ያስተምረው ዘንድ ጀመረ። ሕፃኑም ፊደልንና የዳዊትን መዝሙር የነቢያትን መሐሌንና የቤተ ክርስቲያን መጽሐፍ ሁሉ ትርጓሜውን ተማረ። ብሉይና ሐዲሳትን ተረጎመ። መጽሐፍትን መጻፍና ማንበብን ጠንቅቆ አወቀ። እጅግም እውቀትን ተመላ። መዝሙረ ዳዊትንና መጽሐፍትን ከሚማሩ ልጆች ሁሉ ይልቅ በጥበብና በማስተዋል ከፍ ከፍ አለ። በሥራውና በቃሉ ማስተዋይ ሆነ። ከጓደኞቹም ጋር ፈጽሞ ተጫውቶ አይስቅም አይደሰትም ነበረ። ከሰው እጅግ ይሸሽ ይርቅ ነበረ እንጂ በቀንና በሌሊት እየሰገደ ይጸልይ ነበረ። ልቡ ወደ እግዚአብሔር የተሰቀለ ነበረ። የጻድቃን ምኞታቸው ከመላእክት ጋር ነው የሚለውን የሄኖክን መጽሐፍ አስቦ በምንጣፍ ላይ አይተኛም ነበረ። ወደ ተኛበትም የረድኤተ መልአከ ሚካኤል መጥቶ በክንፎቹ ይጋርደው ነበረ። ጥቂትም ተኝቶ ከምሰሶች ሁሉ ላይ አስቀድሞ ይነቃ ነበረ። ጌታችን በወንጌል ዛሬ የሚያለቅሱት ንዑዳን ክቡራን ናቸው፣ እነሱም ፈጽመው ይደሰታሉና ያለውን አስቦ ፈጽሞ እያለቀሰ ለጸሎት ይተጋ ነበረ። እነሱም ይህን ሁሉ አይተው ይገስጹት ነበረ፣ የሚያብድም ይመስላቸው ነበረ። እነሱ ግን ነፍሴን አስጨንቃታለሁ ሥጋዬንም አስገዛዋለሁ ያለውን እግዚአብሔር የዚህን ዓለም ምኞትን መረጠ ያለውን የጳውሎስን ቃል አሳቦ ነፍሱን ይንቃት ነበረ፣ ሥጋውንም ይጥል ነበረ። የሕፃኑ የትጋቱና የገድሉ ዜና በዚያም ገዳም የሚኖሩ መነኮሳት ተነገረ። ይህ ሕፃን ለመልካም ሥራ ምን ያህል ይጨነቃል፣ ለተጋድሎም ይተጋል ብለው እስኪያደንቁ ድረስ እርሱ ግን የመጀመሪያይቱን ገድሉን ባወቀበት ጊዜ ያችን ትቶ ሌሊቱን ገል ይጀምራል። መልካም ስጦታና ፍጹም ዕድል ሁሉ ከእርሱ የሚሰጥ መንፈስ ቅዱስ በጀመረው ገድሉ ሁሉ ይረዳው ነበረ። የሚፈታ የትዕግስት ሀብልና የማይቆረጥ የትሕትና ፈትል ሰውነቶቹን ሁሉ አሰረ። ለአረጋውያን በትጋት ይልካቸው ነበረ። ትልቆችንም ያከብራቸው፣ ትንሾችንም ይታዘዛቸው ነበረ። በችግር ውስጥ ላሉ ሁሉ ይረዳ ነበረ። ለችግረኛም እንጀራውን ይሰጥ ነበረ። ዋጋውን ከልዑል ዘንድ ታምኖ ሰዎች እንዳያውቁበት በስውር ይጾም ነበረ። ክብርን ናቃት፣ ከፍ ከፍ ማለትንም ጠላት፣ ባለጸግነትንም ጣላት፣ ተዋት። በመንግሥተ ሰማያት ባለጸጋ ይሆን ዘንድ ድህነትን ተከተላት። በእግዚአብሔር በሰርግ ጊዜ ከጻድቃን ጋር ይደሰት ዘንድ ችግርን መረጣት። ወደ ሞትና ወደ ጥፋት የምትወስድ ሰፊ መንገድን ትቶ ራሱን ወደ ጠባቢቱ መንገድ አስገባ። ነገር ግን ነገርን በማብዛት የሚነቅፍ አልሆነም። ምንም ቢመቱት ክፉን በክፉ አልመለሰም።
የቀኝ ፊትን ቢመታ ሁለተኛይቱ መልስለት ብሎ የቅዱስ ወንጌል ቃል እንደተናገረ የሚቃወመውን ይቅር ይለው ይራራለትም ነበረ። እንግዳንም ከሩቅ ሲመጣ ባየ ጊዜ ጓዙን ተሸክሞ ይቀበለው ነበረ፣ እግሩንም ያጥብ ነበረ። ለእርሱ አንዲት የሆነች እንጀራንም ይሰጠው ነበረ፣ ያለ እርሷም ሌላ የለውም ነበረ። እርሱ ግን እየተራበ ጦሙን ያድር ነበረ። ጌታችን በወንጌል ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው እነሱ ይጸግባሉና እንዳለ ከተወለደበት ቀን ጀምሮ ማይቀበ እግዚ 12 ዓመት ሲሞላው አባ ዳንኤል ማይቀበ እግዚን በመልካም ሥራ ሁሉ ፈጽሞ ፍጹምም እንደሆነ ባየ ጊዜ ዲያቆን ይሆን ዘንድ የእርሱ ልቦና የልጆቹም ልብ ሁሉ ወደደ፣ ፈጽሞም ይገባዋል አሉ። ጸሎት በረከቱ በእውነት ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህም በኋላ መምህሩ አባ ዳንኤል ሁሉም መነኮሳት የዲቁና ሹመትን ስለመቀበል በተናገሩት ጊዜ ሕፃኑ ደነገጠ። እርሱም ጥበብና እውቀትን ካላቸው ከታላላቆቹ ወይም ከታናናሾች ለራሳችሁ ሹሙ፣ እኔ ሰነፍ ነኝና ለዚህ ሹመት አልገባም አላቸው። ብዙ ጊዜ እየለመነ ግድ አሉት። እርሱም እምቢ አላቸው። እሺ ማሰኘትን በተሳናቸው ጊዜ ተውት። በማግስቱም ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመረጥኩህና ወዳጄ ማይቀበ እግዚ ሰላምታ፣ ፍቅር፣ አንድነት ለአንተ ይገባሃል። ከወንድሞች ሁሉ ይልቅ ለቤተ ክርስቲያኔ አገልጋይ ትሆን ዘንድ በአንተ ደስ ብሎኛልና እኔ የማይ ሰው እንደማይህ አይደለህም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እኔ አገልጋይ ዳዊትን ከወንድሞቹ ሁሉ ይልቅ እንደመረጥኩት መርጫለሁ አለው። ይህንን ተናግሮ ጌታችን በምስጋና ወደ ሰማይ አረገ። የቅዱስ አባታችን አቡነ ኤዎስጣቴዎስ ጸሎትና በረከቱ ከኔ ከኃጥኡና እዚህ ከተሰበሰብነው ከቅዱሳን ዝክር ምእመናት እንዲሁም ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህ ቅዱስ የአባቱ ስም ክርስቶስ ሞዓ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩት በሕጉ ጸንተው የሚኖሩ ነበሩ። ከዚህ በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙንም የጌታ ጥብቅ ብለው ሰየሙት። ባደገ ጊዜ የዳዊትን መዝሙርን የቤተ ክርስቲያንን መጽሐፍ አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስን ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔር ጸጋ እንዳደረበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ አለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና ከጥቂት ጊዜ በኋላ ዲቁናን ተሾመ። ዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋሐተ መንፈስ ቅዱስ አሳደረበት። እንዲህም አለ፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ኀፍረትና ድንጋጼ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርመንያ ድረስ መምህር አደረግኩህ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችን ይህን ተናግሮ ወደ ሰማይም በክብርም አረገ። ቅዱስ ኤዎስጣቴዎስም ወደ ኤጲስቆጶስ ሄዶ ቅስናን ተሹሞ የወንጌልን ሃይማኖትን ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስቲሰበሰቡ ድረስ በእርሱም እጅ ምንኩስናን ደቀ መዝሙርቱን ሆኑት። ከእርሳቸው ታላቁ አባ አብሳዲ ነው። ብዙዎቹም የክፋት ሥራችንም አስትቶ ከክህደታቸው መለሳቸው። ትምህርቱንም በሀገሩ ሁሉ ደረሰ። በመላ ዘመኑም የሰንበታትን የበዓላትን አከባበርና የጸና ሆኖ ተሰራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራም ሁሉ ፈቀቅ አላለም።
ወደ ኢየሩሳሌም 2 ጊዜ ሄደ። እግዚአብሔርንም በእጆቹ የዕውራንን ዓይኖችን በማብራት አንካሶችን ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ተአምራትን አደረገ። ከዚህ በኋላ ወደ ኢየሩሳሌም በእግዚአብሔር ፍቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳት ሥርዓት ይጠብቁ ዘንድ ከመናፍቃን ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእነርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያምንም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትን ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተቀመጠ። ከዚህም ወደ አርማንያ ሄደ። ወደ ኢያሪኮ ባሕርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉት ጊዜ አጽፍን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆነለት። በላዩ ተጫነ። 2 መላእክት ቀዛፊዎች ጌታችን እንደ ሊቀ ሐመር ሆነለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምና ሽንገላን እንዳይኖር ተጠበቁ። ለእኔ ግን እንደናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያው አንዱ ከእነርሱ መካከል ሰጠመ። በእግዚአብሔር ፍቃድ ባሕሩን ተሻግሮ ወደ አርመንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኙ። ሰገዱለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን የውስጣቴዎስም ሁሉ በትምህርቱ አንድ እስከሆኑ ድረስ የአርመንያ ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓትን እያስተማራቸው ኖረ። ከዚህ በኋላ እረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ቃሉን ኪዳኑን ለሰጠ ላነበበ ስላስነበበ ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማዕቱ በቅዱስ መርምህናም ቤተ ክርስቲያን ውስጥ ቀበሩት። ከሥጋውም ብዙ ተአምራትን ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የጻድቁ ንጉሥ ቆስጦንጢኖስ እናቱ ለሆነች እሌኒ መታሰቢያዋ ነው። በዚች ቅድስት ዘመን ክብር ይግባውና የጌታችን የኢየሱስ ክርስቶስ መስቀል ተገኘ። በረከቷ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን የጻድቁ አባታችን የአቡነ ኤዎስጣቴዎስ ከፋሌ ባሕር መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ከኛ ጋር እንድትቀጥሉ ሳሳስብ፣ ለነባሮችም ይህን በማስተባበር ላይክ ሼር በማድረግ አገልግሎቱን እንድናፋጥን በጻድቁ አባታችን አቡነ ኤዎስጣቴዎስ ስም ሁላችሁንም በትህትና እጠይቃችኋለሁ። ሰላም ቀዳሚሁስ ለዘየማን ፈጽማ ግድጃን ማስፈጸም በምትችል ጸሎትህና በኃይለ ረድኤትህ አስቀድሞ ለሚያምን አባት ሆይ ከፍ ባለ በይቅርታ ቦታ ፈጽሞ ይቆማል። በቅዱስ መስቀል ማዕተብ ፊቱን አማትቦ ይቆማል። ከዚህም በኋላ መልሶ እንዲህ ይላል።
ሰላም ለጽንሰትከ በአምላካችን በክርስቶስ ፊት ዘወትር በሚቆሙ በብስራተ መልአክ ለሆነ ጽንሰትህ ሰላምታ ይገባሃል። ብሩክ ዘርና ቅንጣት ኤዎስታቴዎስ ሆይ የደጋ ነፋስ ላልመታውና ኩርንችት እሾ አጣብቆ ላልያዘው እርሻህም ብፅዓን ይገባሃል። ሰላም ለልደትከ ለስነ ሕይወትና ለዘመዶቿ ደስታን ለሆነችው ልደትህ ሰላምታ ይገባል። ለቅዱሳን ያስረሳህ ሕፃን ኤዎስታቴዎስ ሆይ የከንፈሬን ፍሬ እጅ መንሻ አድርጌ ጌታዬ ሆይ ለአንተ አቀርባለሁ። ዳግመኛም የማህሌትን ምራታ ወይም አመራር እሰጥሃለሁ። ሰላም ለዝክረ ስምከ መጠጥ ባለበት ጊዜ እንደሚሆን ያማረ ማህሌት ለስምህ መታሰቢያ ሰላምታ ይገባል። የጌቶች ነገሥታትን የምትገዛ ኤዎስታቴዎስ ፀሐይ ሆይ በልዕልና ደም ግባት ሰማይ ይደሰታል፣ በምስጋናህም ቀላይ ትደሰታለች። ሰላም ለስዕርተ ርእስከ መልኩ ጥቁር ለሆነ ቁመናው እና ለአማረ ራስህ ጠጉር ሰላምታ ይገባል። በዕድሜ ትንሽ የሆንክ ኤዎስታቴዎስ ጎልማሳ ሆይ በአብና በማርያም በረከት ትባርከን ዘንድ ዛሬና ነገሮችንም በልብህ አመላክተን። ሰላም ለርእስከ እንደ መርዓዊ ክርስቶስ የአርባ አክሊለ ሦክ በድካም ቆብ ለተሸፈነ ራስህ ሰላምታ ይገባል። የአብ ፊቱና መልኩ የሆነች ጥበብ በምታደርግባት በመጽሐፈ ጎዳና የብዙ ሕዝቦችን ያበራህ ኤዎስታቴዎስ ሆይ ለራስህ ሰላምታ ይገባሃል። ሰላም ለቆብአ ርእስከ በሊቀ ካህናቱ የአስራው የአሮን የራስ ቆብ ከአሮን ከራሱ ቆብ ይልቅ ፈጽሞ የከበረ ለራስህ ቆብ ሰላምታ ይገባል። ጻድቁ አቡነ ኤዎስታቴዎስ ሆይ ፍቅርህ የልቤን አፍንጫ በሳ። ጌታዬ ሆይ ስራን ለአንተ ብቻ ገንዘብ እንዳደረግ ሰማይና ምድርንም አድኛለሁ። ሰላም ለገጽከ አምሳሉ እንደ መልክ ለሆነ ፊትህ የብርሃን መልክም ድንቅ ለሆነ ፊትህ ሰላምታ ይገባል። በሁሉ ዘንድ የከበርክና የተወደድክ አቡነ ኤዎስታቴዎስ ሆይ የሚከተለውን ትምህርትና የማስተማር ቃልህን የሰሙ ኤልያስ ቴስቢያዊ ተነስ አሉ። ሰላም ለቀራንብቲከ ምክርንና የተሰወረ የጥበብ ነገርን ለሚመረምሩ ቅንድቦችህ ሰላምታ ይገባል። ጻድቁ ኤዎስታቴዎስ ሆይ ወንጌላዊ ሃይማኖትህ ተራራ እንደሚያፈልስ በጻድቃን ማኅበር ተነገረ፣ በውሃ ውስጥም ገለባን ያሰጥማል። ሰላም ለአዕይንቲከ ጥልቅ የሆነ ገደል እና እንደ ሰማይ የራቀ ነገርን ለሚያዩ ዓይኖችህ ሰላምታ ይገባል። መብረቅን የምታሸንፍ ኤዎስታቴዎስ ብርሃን ሆይ የልቤ ስር በሞቀ ጊዜ በሰርቅ ወደ መሳዓ ተመልሰህ የይቅርታህን ጠል ያጠጣልኝ። ሰላም ለአእዛኒከ ለውስጥ ህሊና ንጉሥ ለሚያገቡ የመልካም ዜናና የነገር በሮች ለሆኑ ጆሮች ሰላምታ ይገባል። ብሩህና ቀላል ደመና ኤዎስታቴዎስ ሆይ
ለርስትህ ሕዝብ መና ታወርድ ዘንድ ወይም ታዘንብ ዘንድ ከቤትህ ወደሚፈልግ መንገድ ተላክ። ሰላም ለመላቲሂከ እንደሚሸፈን አበባ የቅላታቸው ጭማሪ ለአማሩ ጉንጮችህ ሰላምታ ይገባል። ዛፍን የምትስብ ምስጉን ኤዎስጣቴዎስ ሆይ ከዋክብት በሰማይ እንደሚያበሩ በፊትህ ሆኖ ትእዛዝ ይጸናል። ሰላም ለአእናፊከ የበጎ መዓዛ ነፍስንና ደስታ ሽቶን በቀጥታ ለሚስቡ አፍንጫዎችህ ሰላምታ ይገባል። በውጭ የሚያመሰግኑህ ኤዎስጣቴዎስ መምህር ሆይ ጸሎትህና ምጽአትህ በመሬት ትሰማ፣ ጽድቅህ በሰማይም ጸና። ሰላም ለከናፍሪከ በሚስጥር ደም ዘወትር የሚረጩ በከበረ መስቀል ለተወጉ ጎኖችህ ሰላምታ ይገባሃል። የሀገር ሁሉ ገዥና ጌታ ቅዱስ ኤዎስጣቴዎስ ሆይ ቁርጥ በሆነ በፍርድ ነገር ከጠላቶቼ ጋር አፋርደኝ፣ ለጠላቶችም መሳቂያ እንዳታደርገኝ። ሰላም ለአፉከ ምሳሌን ለሚተረጉምና በከፍታ ለሚተነብይ አፍህ ሰላምታ ይገባል። የይቅርታ ዓመት ዘውድ የሆንክ ጻድቁ ኤዎስጣቴዎስ ሆይ ገዳማት በአንተ ልምላሜን ይጠግባሉ፣ ኮረብቶችህም ኃይልህን ይታጠቃሉ ወይም ያገኛሉ። ሰላም ለአስናኒከ ሐሜትን ከመናገርና ከማሰነካከል የተነሳ መዝጊያ ለሆኑ ጥርሶችህ ሰላምታ ይገባል። በደል የሌለብህ የዋህ ኤዎስጣቴዎስ ሆይ በእኛ ላይ በትምክህት ፊቱን ባነሳ ጊዜ የነፍሳችን ጠላት በቁጣህ ገስጸው። ሰላም ለልሳንከ ከአፍና ከጉሮሮ ጋራ ሚዛን ሆኖ በፊትህ ላልበደለ አንደበትህ ሰላምታ ይገባል። ፊትን አይተህ የማታዳላ ርቱዕ ቅን ቅዱስ ኤዎስጣቴዎስ ሆይ ቡቃያን አውጥቼ ፍሬን እስካደርግ ድረስ የልብ ስሬ በደረቀ ጊዜ የይቅርታ ልምላሜ ያጠጣን። ሰላም ለቃልከ ከውስጥ እንደወጣ ሥራ የሚሰራ እንደ ሁሉን ቻይ አምላክ ቃል ለሆነ ቃልህ ሰላምታ ይገባል። በዋጋ የማትገኝ ኤዎስጣቴዎስ ዕንቁ ሆይ አብርሃም ሎጥን እንዳዳነው ንጥቂያ ልማዳቸው ከሆነ ጠላቶቼም አድነኝ። ሰላም ለእስትንፋስከ ከአራቱ ነፋሳት ይልቅ ፈጽሞ የሚሻል የርትዕና የበረከት ነፋስ ለሆነ እስትንፋስህ ሰላምታ ይገባል። ለዱር እንስሳትና ለሰው ሁሉ ጤና የሆንክ ጻድቁ አቡነ ኤዎስጣቴዎስ ሆይ በየራሱ መልክ የሮማን እንጨቶች የወይን ቅርንጫፎች ላንተ ያፈራሉ። ሰላም ለጉርኤከ እንደ አማረ ወይን ለሆነ ጉሮሮህ ሰላምታ ይገባል። ታላቅና ነቢይ መምህር ቅዱስ ኤዎስጣቴዎስ ሆይ በአጽፍህ በባህር ላይ ስትጫወት ፍቅር የራቃቸውን ክፉ ዋናተኞችን አለቃን ደካማ መርከብን መከልከል ምን ይጠቅመዋል? ሰላም ለክሳድከ በሥጋ አዳራሽ ውስጥ ለተተከለና የአማረ ስዕልን ለተሸከመ የአንገት ሰላምታ ይገባል። አቡነ ኤዎስጣቴዎስ ሆይ ለእኔ ከሌሎች መለመን ኀፍረት ነውና የእኔ ባሪያህ ማረስን አልችልምና በይቅርታና በበረከት ድረስልን አባታችን። ሰላም ለመትከፍትከ ጻርና ድካምን
ከመሸከም ያረፉ ዘርፉ ዘንድ የኢየሱስ ክርስቶስን ቀንበር ለተሸከሙ ጫንቃዎችህ ሰላምታ ይገባል። ግርማና ሞገስን የተጎናጸፍ ቅዱስ ኤዎስጣቴዎስ ሆይ የጠላቶቻችን ምክር እንደ ማዕበለ ሞገድ አቁማት፣ ከልኳ ታልፍ ዘንድ አግባብ አይደለምና። ሰላም ለአስኬማከ እንደ መላእክት አስኬማ ለሆነ አስኬማ፣ እንደ አንገተ ማርዳ ጌጥም ለሆነ አስኬማ ሰላምታ ይገባል። በሰማይ ነቢይና ታላቅ የሆንክ ቅዱስ ኤዎስጣቴዎስ ሆይ ከመገዛት ሥራና ከድካም ፈጽመህ አድነን፣ የሥጋችንን ድካም ደካማነት አንተ ታውቃለህና። ሰላም ለዘባንከ ከጣዖታት ፊት ለተመለሰ ጀርባ ሰላምታ ይገባል። ልዑል አንተን ወደ መንገዱ መልሷልና አባቴ ኤዎስጣቴዎስ ሆይ የታመነ ወዳጅ መለዋወጥን እንደማያደርግ መዋጠን ከለመደ ከተኩላ አፍ ታድነኝ ዘንድ እለምንሃለሁ። ሰላም ለእንግዳከ ትሕትናን እና ትዕግስትን ገንዘብ ለማድረግ ልብ ማድረግን ለአጸና ልቦና ሰላምታ ይገባል። እንደ ዮና ልጅ እንደ ቅዱስ ጴጥሮስ በደል ይቅር የምትል ኤዎስጣቴዎስ አባት ሆይ የሰጠኸኝን ቅኖና ፈጽሞ ብረሳ በአንተ ሥልጣን በእኔ ላይ ርኅራኄን አድርግ። ሰላም ለሕፅንከ ከሥጋዋ ከሥራዋና ከልጆቿ የተነሳ የተመረጠች ጥበብ መቀመጫዋ ላደረገችው ጉንጭህ ሰላምታ ይገባል። በጨለማ ውስጥ የምታበራ ቅዱስ ኤዎስጣቴዎስ መብራት ሆይ ከኤሳው ይልቅ ርብቃ ያዕቆብን እንደምትወድ ነፍሴ ታመሰግንሃለች፣ በእጅጉም በእውነት ትወድሃለች። ሰላም ለአዕዳዊከ ባለ ጸጋ በረሃብ ጊዜ እጁን እንደሚዘረጋ ለስጦታ ለተዘረጉ እጆችህ ሰላምታ ይገባል። ጠቢብ ዋናተኛ ቅዱስ ኤዎስጣቴዎስ አባት ሆይ በሰፊ ባህር ላይ እንደ ወፍ መብረር ድንቅ ነው፣ እጅግም እጹብ ያስብላል። ሰላም ለመዛርኢከ ጭፍቅ ያሉ የዛፎችን ቅጠልና አበባን ለብሰው አዕጹቅን ለተመሰሉ ክንዶች ሰላምታ ይገባል። ጽድቅን ገንዘብ የምታደርግ አባቴ ቅዱስ ኤዎስጣቴዎስ ሆይ ክብሩ የገንዘቦች አለቃ ወርቅን የሚያነሳ የምስጋና ዕንቁ ከአፌ ወደቀ። ሰላም ለኩርናዕከ በእጅህና በክንድ መካከል መሰረቱ ልዩ ለሆነ ክንድህ ሰላምታ ይገባል። ምኞትን ሁሉ የምትፈጽምና ሁሉን የምትሰጥ ቅዱስ ኤዎስጣቴዎስ ሆይ በቤትህ ማዕድ ሲሰራ የባዕድ ሰውና የሌላ እህል ለእኔ ፈጽሞ አይገባም። ሰላም ለእመትከ ገድልን የሚለካ ክንድህ ሰላም እንልሃለን፣ ሰላም እለዋለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ነቢዩ ኤልያስ ለኤልሳ እንደከፈለው በአንተ ዘንድ ያለውን ጸጋህን ወይም ሀብትን ትከፍለኝ ዘንድ ለይቅርታ ቅረብልኝ። ሰላም ለራህከ በመልክና በደም ግባት አንድ ለመሆኑ የአስሩ ጣቶችህ ግንድ ወይም መገኛ ለሆነው ማልጂ ሰላምታ ይገባል። የእግዚአብሔር የምክሩ መልእክተኛ የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ የዓለም መኖሩ ከበቃኝ ቁጥሩ የማይጨምር የተድላ ዘመንን ጨምርልኝ። ሰላም ለአጻብኢከ በቅዱስ ወንጌል መሠዊያ የሐዲስ ዘመን በግን አስቀድሞ ለሰው ጣቶች ሰላምታ ይገባል። በሥጋና በነፍስ ንጹሕ የሆንክ
ካህን ቅዱስ ኤዎስጣቴዎስ ሆይ በጣት መባረክን በራሱ ላይ አንብሮተ እድ ካህን አባቴ ሆይ ዛሬ ችላ አትበለን። ሰላም ለአጽፋረ እዴከ መልካቸው ነጭ ለሆነ ለእጅህ ጣቶች ሌላ ደምግባት ላለመዱ የእጅህ ጣቶች ሰላምታ ይገባል። ለቤተሰብና ለእንግዳ ጠቃሚ የሆንክ ጻድቅ ቅዱስ ኤዎስጣቴዎስ ሆይ በላይ ላይ ቀላል ዕዳ አለና ያለ ክፍያና ያለ አሳብ ልጅህን አድነኝ። ሰላም ለገቦከ አምደን እና ሰቅን ምንጣፍ አድርጎ ለትሩፋት ለደከመ ጎን ሰላምታ የሚገባ ዘወትር እየቆምኩ ባህሪ በደሌን ኤዎስጣቴዎስ ሆይ ከወሰኑ አለፈ እልሃለሁ ታሻግረኝ ዘንድ እጽፍህን ዘርጋልን ለሁላችን። ሰላም ለከርስከ እይታው እንደ ሰሌዳ ለሆነ ሆድህ የአዲሱን 10ቱ ቃላት ለተቀረጹበት ሰላምታ የሚገባ የእግዚአብሔር የቤቱ አዛዥ ጥበበኛ ቅዱስ ኤዎስጣቴዎስ ሆይ ለሰራተኞቹ ሁሉ ምግባቸውን ተሰጣቸው ዘንድ በገንዘቡ ሁሉ ላይ ባለቤት ያሰለጠንህ ነህ። ሰላም ለልብከ ቂምና በቀል ለተወ ሰላምታ የሚገባ የእስራኤል ሕግ አለህና በእውነት ድንግል የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ በለመለመ ሀገር ለእኔ ያፈራህልኝ የምኞቴ ቀዳሚ እህል አንተ ነህና። ሰላም ለኩልያቲከ በሰማይ ጥበብ ጫፍ ልዑል የመረመረችው መንታ ለሆኑ ኩላሊቶች ሰላምታ ይገባል። ጻድቁ ቅዱስ ኤዎስጣቴዎስ ሆይ ከሄድክባት ምድር ኤፍራታ ተመለስ። ባል ያላት ሴት ባሏን ደጅ እንደምትጸና ኢትዮጵያም በዘመኗ ሁሉ ደጅ ትጸናለችና። ሰላም ለህሊናከ ከልብ ውስጥ ለወጣ አስተሳሰብህ ሰላምታ ይገባል። በጎ ሕግንና ጽድቅን ያስብ ዘንድ ቂምን የማታውቅ የዋህ ቅዱስ ኤዎስጣቴዎስ ሆይ ወራጅ ውሃ ሆኖ ሳያጠጥመን የባህሪን ኃጢአት ይቅር ማለትን አታቃልል። ሰላም ለአማኡቲከ በሩን ለአንኳኳ ምሕረቱን ለማይከለክል አንጀትህ ሰላምታ ይገባል። ምሕረትና ምስጋና የበዛልህ ጻድቁ አባታችን አቡነ ኤዎስጣቴዎስ ሆይ ቅዱስ ጳውሎስን ቲቶን እንደወደደው ማቃለል ሳይኖርብህ አገልጋይህን እኔንና እዚህ የተሰበሰብነው ውደደን። ሰላም ለነዋይ ውስጥከ ጊዜን አግኝቼ ዛሬ ለውስጥ ዕቃ ሰላም እላለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ለማረጋጋት ቅረበኝ። ፈጽሞ በነጋ ጊዜ እንቅልፌ ይመጣብኛል፣ በመሸም ጊዜ መቼ ይነጋል እልሃለሁ። ሰላም ለህንብርትከ እንደ አማረ ማህተም አይን የመልኩ ጥበብ ለአማረ እምብርትህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ እንደራባቸው በምድረ በዳ ይሄዱ ዘንድ ወደ አንተ የመጡትን ጎልማሳዎች እንዲሁ ልትሰዳቸው አግባብ አይደለምና ከተከፈተ መሶብህ ለሁላችንም ስጠን። ሰላም ለሐቅከ ስጋ እስከሚፈርስ ቆዳ እስከሚቦጫጨቅ ድረስ የብረት ቅናትን ለታጠቀ ወገብህ ሰላምታ ይገባል። አባቴ ጻድቁ ኤዎስጣቴዎስ ሆይ ይህን ባሳሰብኩ ጊዜ የኢዮብን ትዕግስት ታግሰሃልና ሁልጊዜም እማጸናሃለሁ። ሰላም ለአቋያጺከ እንደ ወርቅ ወንበር ሆነው
የተሰሩ ወርቅ ለሆኑ ጭኖችህ ሰላም እላለሁ። በትጋትና በፍቃድ የምትፈጽም አባቴ ኤዎስጣቴዎስ ሆይ በእውነት ስምህን እየጠሩ ልጆች ወደ ተሰበሰቡባት ማዕከል ና። ሰላም ለአብራኪከ ለዶማሊ ጣዖትና ለብር ጣዖት ላልሰገዱ ጉልበቶች ሰላምታ ይገባል። ከኤሊ በኋላ የተነሳ ሳሙኤል ኤዎስጣቴዎስ አባት ሆይ ሁሉም ለወገኑ ይጸልያልና ስለ ልጆችህ ጸልይልን። ሰላም ለአእጋሪከ ፋጻ ቀጢንን በመጥራት ያለመለያየት ለሮጡ እግሮቹ ሰላምታ ይገባል። በዕፃ የወለድኸኝ አባቴ ቅዱስ ኤዎስጣቴዎስ ሆይ ከአሸዋ በሚበዙ ልጆቼና በእኔ ላይ ክፋትን አመፃን የሚናገር አንደበት በሥላሴ ስም የተዘጋ ይሁን። ሰላም ለሰኮናከ በጎዳና ላይ ቆይቶ የአውሬ አፍ ላልነከሰው ለተረገዝህ ሰላምታ ይገባል። ልብ ማድረግን እና ጥበብን የተሞላህ አባቴ ቅዱስ ኤዎስጣቴዎስ ሆይ የንጽህና የአጽፍ ሐዘንና የደዌ ባሕር ወደ ሌለበት ያሻግረን። ሰላም ለመከየድከ ምድርን እንደሚረግጥ በባህር ጀርባ ላይ ለጌደ እግርህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ጽድቅህ ነገርን በሚሆንበት ቦታ ለወዳጆች ክብርን አዘጋጅ፣ ለጠላቶቼ ግን መከራን ስጣቸው። ሰላም ለአጽብኢከ መልካቸው ድንቅ ለሆነ በምንም የእንሶስላ መከርን ላልወደዱ ጣቶች ሰላምታ ይገባል። መምህር አባ ኤዎስጣቴዎስ ሆይ ባርከን። አስቀድሞ ነገር ከአፌ ይፈጸም ዘንድ በሰማይና በምድር በረከት ባርከን ሁላችንን። ሰላም ለአጽፋረ እግርከ አባ በቀን መንገድ በሄድክ ጊዜ በእንቅፋት ላልተሰነካከሉ ለእግርህ ጥፍሮች ሰላምታ ይገባሃል። ጻድቁ አባቴ ኤዎስጣቴዎስ ሆይ በቦታው ሁሉ እየጠራሁ ከፊቴ ሰይጣን ይወገድልን። ሰላም ለቆምከ ውሃን የሚጠጣ ዛፍን ለሚመስል ቁመናህ ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ ፍቅር የእኔን ነፍስ አፈዘዘ። ልቤ ክርክር በወደደ ጊዜ መልካም ልማድን እና ጽድቅን አስተማረኝ። ሰላም ለመልክዕከ የምስጋና ቃልና ከዝማሬ ጋራ በአንድነት ለመልክ ሰላም ላለው ጻድቁ አቡነ ኤዎስጣቴዎስ ሆይ የከንፈሮቼን ሰላምታ ተቀበልልኝ። የተመረጠ ክንድህና ቀኝህንም አንሳ። ሰላም ለጸአተ ነፍስከ ከእግዚአብሔር ለሆነ ነፍስ መውጣት ሰላምታ ይገባል። ለመልአከ ሞት ግን ስልጣንን አትስጥ። አባቴ ቅዱስ ኤዎስጣቴዎስ ሆይ ወደ ብርሃን ሀገር ውሰደኝ። ሁሉን ዘመን በስጋዬ ብኖር እንኳን ከሞትና ከሲኦል ጋር ቃል ኪዳን አላደርግም። ሰላም ለበድነ ስጋከ መልካም መዓዛ ባለው ከርቤና ሽቱ ወንድሞች ለገነዙት የሥጋ በድን ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ እጅህ ሕያው ሲሆን የአማረ ሰማይ ህልፈቱ እስከሚሆን ድረስ በመሄጃው ሁሉ የስም መታሰቢያ አይረሳም። ሰላም ለግንዘተ ሥጋከ የእግዚአብሔር ፍቃዱ በሆነ ጊዜ
በሊቀ ጳጳሱ እጅ ለሆነ የሥጋ ግንዘት ሰላምታ ይገባል። እያንዳንዱ የአረማውያን ሰዎች በባህር ላይ እርሱን ታሻግር ዘንድ የተቻለህ የከፍየል ሌጦ የተሰራች የማዕቀበ እገዛአ ካባህን ምንድር ናት? ሰላም ለመቃብሪከ በአረመንያ ሰው በመምህርነት ቤት ውስጥ ልዕልናዋ ግሩም ለሆነ መቃብር ሰላምታ ይገባል። አብይ ሐዋርያና መምህር ኤውስታቴዎስ ሆይ ያዕቆብ ለልያ እንደ አለቀሰላት በባህሪዋ ልክ ኢትዮጵያ ታለቅስልሃለች። እግዚአብሔር አብ ቃልን ሰጥቶ ችሎታን በቻልኩ መጠን ምስጋናህን ጀመርኩ። አቡነ ኤውስታቴዎስ ሆይ የደዌ መንፈስን የሚሽርና ሰውነትን የሚፈውስ ወይም የሚያድን አጋንንትንም ትቢያ የሚያደርግ የሆነ ኃይልን ፈጽመ ስጠኝ። አባቴ ስጠን። ሰላም ከመ እለኒ ዘኮንከ እንደ እለኒ የኢየሱስ ክርስቶስን መስቀል የፈለክ እንደ ቶማስ ሐዋርያም የጎኑን ቁስል የዳሰስክ የቅድስት ሥላሴን ሃይማኖት ሰባኪ ቅዱስ ኤውስጣቴዎስ ሆይ አባ ጫማህ ጨረቃ ነው፣ ባሕርንም በመክፈል ዳግማዊ ሙሴ ተባልከ። ሰላም ብፁዕ ብእሲ በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ባሕርን የተሻገረ ቅዱስ ኤውስጣቴዎስ አባት ብፁዕ ሰው ነው። ድንቅና ተአምርን እያደረገ የኢያሪኮን ባህር ተሻግሮ በረረ፣ አጽፍም መርከብን ሆነችው። ሰላም ለጻተ ነፍስከ በመላእክት ማህሌትና በልዕልና ለሆነ ነፍስ መለየት ሰላምታ ይገባል። የኃጢአት ኃይልም ላልቀረበው የሥጋ በድን ሰላምታ ይገባል። ቅዱስ መስቀልን የተሸከም ኪራኮስ ኤውስጣቴዎስ ሆይ ሕዝብን ካጠመቀ ከቅዱስ ዮሐንስ መጥምቅ በቀር ሴቶች ከወለዷቸው የሚበልጥህ የለም። አቤቱ የአቡነ ኤውስጣቴዎስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን፣ ጠብቀን ለዘላለሙ አሜን። ስናነብ የጎደለ የነጠበውን አሟልታ ቃንተ ተቀበለን፣ ይቅር በለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። እኛንም ጠብቀን ከቅዱሳን ወረድ በረከት እንድናገኝ በአንድነት አባታችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ እየሰማችሁ ያላችሁ ሁላችሁም በቅዱስ ጻድቅ አባታችን አቡነ ኤውስጣቴዎስ ሼር ላይክ ማድረጋችሁ እንዳትረሱ። በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 18 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚህ ቀን ቅዱሳት ደናግላን አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን የሚያመልክ ንጉሥ እንድሪያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያት አዳራሽ ጠርቶ ለብቻዋ አኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውና የቀናውን መንገድ ይምራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበረ። ወደ ፍላጽፋሮን ልጅ ወደ ድንግሊቱ ዮና ላከ።
እርሷም የእግዚአብሔርን መንገድ ትመራሻለች የሚላትን ራእይ አየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእግዚአብሔር በታች ሰገደችላት። የእግዚአብሔርንም ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን የፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖህም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔርን ሕግ የጠበቁ 8 ሰዎች ብቻ እንደቀሩ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በበዙም ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ከአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳንን እንዳጸና እስራኤልንም ከግብፅ አገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከመምለክ ከእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑንም ነቢያት እንደሰበኩ ነገረቻት። ሁለተኛም ስለከበረ ስሙ መከራ በመቀበል ለሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸው አስረደቻት። አጥራስስም የዮናንን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስም አመነች። እሊህ ደናግል ሌሊቱን ቀን በተጋድሎም ተጠምደው በአንድነት ተቀመጡ። የአጥራስስም አባቷ ይህን አያውቅም። ከሌሊቶች በአንዲቱ ጌታችን ኢየሱስ ክርስቶስ አዩት። እናቱን እመቤታችን ቅድስት ድንግል ማርያምን አዩት። እመቤታችን ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸውና እርሱም ባረከቻቸው። ከዚህ በኋላ ንጉሥ ወደ ጦርነት ሄዶ በተመለከ ጊዜ ወደ ልጁ አጥራስስ ገብቶ ልጄ ሆይ ወደ መሞሸሪያሽ ከመገባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ እዩ አላት። አጥራስስ የድንግልናዋን አባቴ ሆይ ነፍስህና ሥጋህ በእጅህ ውስጥ የሆነ የፈጠርከን በሰማይ ያለ አምላክን ትተህ ነፍስ ለሌላቸው ለረከሱ ጣዖታት ለምን ታመልካለህ ብላ መለሰችለት። ንጉሡም እንዲህ አላት፣ ነገር ከቶ ያልሰማው ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይ ምን እንደደረሰ ልቧንም ማን እንደለወጠው ጠየቀ። የፍላጽፍሮን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። እርሱም በእሳት ያቃጥሏት ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶችን እንደተሸለሙ አወጧቸው። እነርሱም የነገሥታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾች ሁሉም ሰዎች ስለ እሳቸው እያዘኑና እያለቀሱ ሞቱ፣ ነፍሳቸውን እንዳያጠፉ። ንጉሥም ይታዘዙ ዘንድ ለመኗቸው። እነሱ ግን ከበጎ ምክራቸው አልተመለሱም። በዚያን ጊዜ ጉድጓድ ቆፈሩላቸው፣ በውስጧም እሳትን አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛው ጋራ እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸለዩ። ከዚህም በኋላ ነፍሳቸው በእግዚአብሔር እጅ ሰጡ። እሳቱን በእግዚአብሔር እጅ ሰጡ። እንደ ውሃ የቀዘቀዘ ሆነ። ምእመናንን ስጋቸውን አነሱ። ተጠጋግተውም ልብሳቸውን ቢሆን ወይም የራሳቸውን ጠጉር እሳት ምንም አይነካቸውም አገኟቸው። የመከራውንም ወራት አባቲ ፈጸመ። በታላቅ ክብር በአማረ ቦታ አኖሯቸው። ከዚህ በኋላ ቤተ ክርስቲያንን ሰርተውላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቅ ታምራትን ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም እሊህ በቅዱሳት ደናግል ጸሎት ይማረን። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት ከአባቶቻችን ከ12 ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያ ነው። ይህ እንዲህ ነው።
ዕጣው ወደ አፍሪቅያና ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በውስጧ ሰበከ። ልቦናውንም የሚያስደነግጥ ድንቆች ተአምራቶችን አደረገ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ አገሮችንም ወጣ። እያስተማረ ሰዎችን ወደ ሃይማኖት ሲጠራ ኖረ። ከዚህ በኋላ ወደ ሌላ አገር ሄዶ የከበረ ወንጌልን ሰበከላቸው። ብዙዎቹም ክብር ይግባውና በጌታችን አመኑ። ያላመኑትን ግን ይገሉት ዘንድ ተማከሩ፣ በንጉሡም ዘንድ ተወዳጅነት ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያ ፊልጶስ ይዘው አሰሩት፣ ጽኑ ስቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድህነት ለምን አታስቡም? ይላቸው ነበረ። እነሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በእሳት ሊያቃጥሉት ከወደዱም ጊዜም የእግዚአብሔር መልአክ ከእጃቸው መካከል ነጠቃቸው። እነሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጭ አግብቶ ሰወረው። ይህንን ድንቅ ተአምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮኹ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችን አመኑ። የቅዱስ ሐዋርያው ፊልጶስንም ሥጋ ይመልስላቸው ዘንድ ለመኑት። ሰውንም የሚወድ ቸር ይቅር ባይ ጌታችን ልመናቸውን ተቀብሎ የሐዋርያውን ፊልጶስን ሥጋ መለሰላቸው። እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያው ሥጋ ታላላቅ የሆኑ ድንቆች ተአምራትን ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ሐዋርያ ፊልጶስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚህች ዕለት ከሮሜ አገር ቅዱስ ኤላውትሮስን እናቱ እንትያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን ከሚፈሩ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመትም በሆነው ጊዜ ዲቁና ተሾመ። ደግሞም 18 ዓመቱ ቅስና ተሾመ። ከዚህም በኋላ በ20 ዓመቱ አላሪቆስ ለሚባል አገር ጵጵስና ተሾመ። ከዚያንም ወራት ንጉሡ እንድርያስን ወደ ሮሜ አገር መጣ። ስለ ኤላውትሮስም ሰምቶ ወደ እሱ ያመጣው ዘንድ ፊልቅስን አዘዘው። ፊልቅስን በሄደ ጊዜ ቅዱሱን በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተጠመቀ። ኤላውትሮስንም ወደ ንጉሥ እንድርያኖስ ነፃነት ያለህ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነፃነትማ ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ መስቀል ነው። ንጉሡም መንኮራኩር ካለው የእሳት ማንደጃ ውስጥ ጨመረው፣ እንዲያቃጥሉት አዘዘ። በጨመሩትም ጊዜ እሳቱ ጠፋ፣ መንኮራኩርም ተቆራረጠ። ንጉሡም አይቶ አደነቀ። የሚያደርገውን አጥቶ ከወህኒ ቤት ጨመረው። እርግብም ከገነት መብልን አምጥታለች፣ በልቶ ጠገበ። ቆላሪ ቆስ የሚባለው መኮንንም አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነትን አክሊልም ተቀበለ። ከዚህ በኋላ ፈረሶችን አምጥተው በሰረገላ ላይ እንዲጠምዷቸው ቅዱስ ኤላውትሮስንም ከሰረገላው በታች አስረው ሕዋሳቱ እስኪ ሰነጣጠቅ ፈረሶችን እንዲያስሮጧቸው እንድርያኖስን አዘዘ። በዚያን ጊዜ የእግዚአብሔር መልአክ ወረደ፣ ከማሰሪያውም ፈትቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገነ ከአራዊት ጋር ተቀመጠ። እንድርያኖስም አራዊትን ያድኑ ዘንድ ወታደሮችን ባዘዘ ጊዜ በዚያ ተራራ ውስጥም ከዚያም ወደ ንጉሡ እንድርያኖስ ወሰዱት። ንጉሡም ለአንበሳ እንዲሰጥ አዘዘ። አንበሶች የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚህም በኋላ ተመልሰው ከአረማውያን 150 ሰው ገደሉ። የእንድርያኖስንም አይቶ ቁጣን ተመላ። 2 ወታደሮችን ከእንቲያ እናቱ ጋር በጦር እንዲወጉ ታዘዘ።
እርሷንም ብዙ ባሰቃዩአት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር ወጓት። ነፍሳቸውን በእግዚአብሔር እጅ ሰጡ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ሰማዕታት ጸሎት ይማረን። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የየዋህ አትናቴዎስ የዕረፍቱ መታሰቢያ ነው። በረከታቸው ከኔም ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በቅዱሳኑ ጸሎት ልመና ይማረን ይዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላክ በጎ ፈቃድ ይሁንልን። ሁላችንም ሁነን በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ ምስል የምትሰሙ ሁላችሁም አንድ የቆም ብላችሁ ሼር ላይክ ማድረጋችሁን አትርሱ። ይህን በማድረጋችሁ እጅግ ታተርፋላችሁ። አንዳንድ ሰዎች ደግሞ ሼር ላይክ አድርጉ በማለታችንም ያበሳጫችኋል። ለምን? የመልካሙ መንፈስ ስለሌለ ነው። ብለናችሁም አታረጉም፣ ሳንላችሁም አታረጉም። ስለዚህ ለሚያደርጉ ሰዎች ላይክ ሼር አድርጉልን ማለታችን አይቀርም። የሚያደርጉትም የቅዱሳኑን ገድላቸው ሁሉ በዓለም ሁሉ ይነገር ዘንድ ተዋህዶ የሆነ ጸረ ተዋህዶ የሆነ ነው። ሼር ላይክ አድርጉ ስንል የሚያመው ሰው ማለት ነው። ይህን በማድረጋችሁ ታተርፉበታላችሁ ወገኖቼ። ይህ ያው በተዋህዶነታችሁ አምናችሁ ለምታደርጉ ደስ እያለን ስላደረጋችሁልን በጣም እያመሰገንን እንቀጥላለን ማለት ነው። ከዚህ በመቀጠል እንግዲህ የጻድቁ አባታችን የውስጣቴዎስ ገዳም አበምኔቱ፣ መነኮሳኑ፣ እዚያ ያሉት ምእመናን ሁሉ ባካችሁን እርዱን የሚለውን ቪዲዮ እየደጋገሙ የማሳያችሁ ዛሬ የእሳቸው ክብረ በዓል ነው። ስለሆነም እንግዲህ በእሳቸው ስም ዛሬ ደግሞ እንግዲህ ምን ያክል እንደምታስገቡ አላቅም። አሁንም እንርዳ። ገዳሙ ከ10 ሚሊዮን ብር በላይ ይፈልጋል። እስካሁን 3 ነጥብ ምናምን የሚሆን ብር ረድተናል። እግዚአብሔር ይመስገን። እሱንም ያላሳጠን መድኃኔዓለምን አመሰግናለሁ። ስለዚህም በማድረጋችሁ በጣም እጅግ አድርጌ አመሰግናለሁ። ስለሚያደርግልን ነገር ለብዙዎቻችሁ ብዙ ነገር እየተደረገላችሁ እንደሆነ አውቃለሁ። ምስክርነቱን እየሰማሁ ስለሆነ ማለት ነው። እንቀጥል። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።